አይበረነ በጣም ፈተና በዝቶብኛል። እኔም አንቺም ላይ እኔ አላውቅም እንደዚህ ሆነን አናውቅም። እኔ ሲጀም እንደዚህ ሰቃይቼ አላውቅም። ተፈትኛለሁ ማለት አንዳንዴ አላውቅም የሆነ ነገሮች እኔ እንጃ ምን ብዬ ላስረዳ ብቻ ለበጎ ነው ብለን እንለፈው። እሺ እሺ እንጃ ቢሳ አሁንማ በቃ ስጋት እየሆነብኝ ነው። ምን እኔ እንጃ ሁሉም ነገር አንተን የሚያሳጣኝ ነው የሚመስለኝ። ለምሳሌ ምግብን ብትበይም ታጭኝ ነው የሚመስል። አዎ እና አላ የበለጠ ጠንካራ ታጭኝም ግን አሁን እኔ እሺ ልንገርሽ እግዚአብሔር እኔ እሺ ተረጂኝ ምልሽን እንኳን እሺ በይ። እኔ አንተን ታውቃለህ እንዴት እንደምታዘዝህ የሆነ ነገር ስትለኝ እንዴት እሺ እንደምል ስትናደድ ስትቆጣ እንዴት እንደምፈራ ታውቃለህ። እያንዳንዱ ነገር ባይዘወይ ማለት ነው። ባለፈው ራሱ ቪዲዮ ላይ ቅርታ ጠይቂ ስትለኝ አንተን ታዝዤ ነው እንዳትወጪ ስትለኝ ወደ በደበ ከዚህ በኋላ የሚያል ጅራፍ አለ። በዚህ ነው ገርፍሽ እንዳትወጪ ስትለኝ ላለመውጣት የሞከርኩት ምን ኧረ ላለመውጣት ሞከርሽ? ታዘዥኛል አንቺ? አዋ እኔ እንዳንተ የምታዘዘው ሰው አለ? ኧረ ታሽ በቃ እሺ ታዘዥኛለሽ። አሁን ወሬ አልፈልግም። እንዳንተ የምታዘዘው ሰው የለም። ቤት ዲረጉዲ እሺ ልብ አድርጉልኝ ግን ልናገርሽ። እሺ ምንድነው የምትናገረው? ስሚኝ ከዚህ በኋላ እሺ እኔ ሰማሃለሁ። እንዳንተ የምሰማው ሰው የለም። እንዳንተ የምታዘዘው ሰው የለም እያልኩ ነው። ጥሩ ነው ታዘዥኝ በደንብ እና ይሄንን እንዳልበታተነው ነው እንደዚህ ሰርተሽ የመጣሽ እንዲህ እንዳትወርቅ የኔ ጸጉር ስለሳሳ ቢያንስ በዚህ ያንተን እንትን ልበል ብዬ ነው ማሰቃይ በማን እቺ ላሰቃያት በል እኮ እንደዚህ ይዤ ልቤን ተሰማው እንግዳ ነገር ምርኩዝ ይዤ ነው የሚያውቀኝ ሀገር ዓለም ታየችኝ ባንቺ ውስጥ ሆና በፍቅር ኩራስ በላምባዲና ብቻ በቃ አይሚዬ አንቺ ራስሽን አረጋጊ። ቤት ሂጂና ስራ አግዣቸው እኔ እደውልልሻለሁ። እሺ እሺ። እና ደግሞ ቤት መምጣት ፈልጋለሁ። ሙሽን ማግኘት ፈልጋለሁ። እኔን አስፈቅዳ ምናምን አይመስልም። በጣም ነው የሚያወሩት ግን ሙሽና እሷ ያው ሚስጥር ላውጣ በጣም ነው የሚያወሩት። እና እኔን አስፈቅደሽ ነው መምጣት ዝም ብለሽ ነይ ብላኝ ነው የመጣሁት። ባይዘው ሙሽ እኔን ጥለሽ አትልሽም። ገብቼ ነው በጠብጠው ቤት ብላኛለች። የምርሽን ነው? በቃ ቤት እንገል ሩዋንዳ ላረገው ነው ቤቱን በአንድ ገል ልጄ ናፍቆኛል። አንቺ እዛ ከሆንሽ አይመጣም። ስለዚህ አንቺ ቀድመሽ ሆነይና አንቺ ከመጣሽ አንቺን ብሎ ይመጣል አለችኝ። ከዛ አረ ለማንኛውም ቤት እንገናኝና በአንድ እግሩ እናቆመዋለን። አንቺ ግን እንዴት ብሎ እንደሚነግርሽ ቃል አጠፋ ዋፌ ሚልሽ አትጠብቂም ምላሽ ከኔ ታውቂዋለሽ ፍቅሬን ካይኔ አንቺ አታውቂም ላንቺ አስበሽ ልጅነትሽን ለኔ ኖረሽ ምን ልንገርሽ ወድሻለሁ ቢያንስም ቃሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ በዚህ ይበል ያልኩኝ ዛሬ ደግሞ በአንድ ፕሮግራም መጥቻለሁ ማለት ነው። እና ውድ ተመልካቾቼ እነዚህ ሁለት ምን እንደሆኑ ባላቅም ያው ደስ የሚሉ ናቸው። አሪፍ ስራ እየሰሩ ነው። ስራቸውን እየሰሩ ነው። በሰዎች ዘንድ ተቀባይነት አግኝተዋል። እውነት ለመናገር መተዛዘን አለና እዚህ ላይ ሃይሚ አንዴ ጥፋት አጥፍታለች ማለት ነው። ጥፋቱ ምንድነው? ከሌላ ሰው ጋር ቀለበት አድርጋ መታ ይሄን ቀለበት አድርጌላታለሁ የኔ ናት ብሎ በሚለው ሰዓት እሱን ላለማሳፈር ለጓደኞቹ ብዬ ምናምን ነገር እንዳያፈር ጓደኞቹ ፊት ብዬ ምናምን ነገር ያለችው በጣም እንትን ይላል ማለት ብዙ ኦዲየንስ አላቸው ተመልካቾቻቸው ከነሱ ሊማሩ የሚችሉት ነገር አለና ለነሱ በጣም አስተማሪ ነገር የሚጠቅም ነገር ቢያስተላልፉላቸው አሪፍ ነው ብዬ ነው የማስበው። ምክንያቱም ይሄ ቪዲዮ ምንም ሊያስተምር የሚችል ነገር የለም። ማንም ሰው ቢሆን ከራስ በላይ ምንም የሚሆን ነገር የለም። የራሴን ህይወት አበላሽቼ የሰው ህይወት እንትን ማለት በጣም ከባድ ነውና እሱ እንዳያፍር ብዬ ራሴን ህይወት ማበላሸት የለብኝም። እና ደግሞ ጥፋቷን ላለማመን ጥላ የምትሄደው ነገር ምናምን ቁጣዋ ምናምን በጣም ነው እንትን የሚለው ማለት ምንም አይነት መልካም ሰዎች ልንሆን እንችላለን። ለሰው ክብር የምንጨነቅ ልንሆን እንችላለን። ነገር ግን የራሳችንን ህይወት አደጋ ላይ ጥለን መሆን የለበትም።